ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በባንክ ሴክተሩ ላይ ለረጅም ጊዜ ያገለገለ ቆይቷል። ከሰሞኑ አዲስ የስያሜ ለውጥና የአርማ ለውጥ ጭምር አድርጓል። ይህን ለምን አደረገ? ባንኩስ ምን አይነት እንቅስቃሴ እያደረገ ነው የሚለውን ይዘንላችሁ ቀርበናል። ባንኩም አዲስ ባንክ ነው። ከአዲስ ባንክ አቶ ወንደሰን አሰፋ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። አዲስ ባንክ ቺፍ ባንክ ኦፕሬሽን ኦፊሰር ኖት። ዛሬ የተገናኘ ነው ደግሞ ባንኩ አዳዲስ ለውጦችን ካደረገ በቅርብ ጊዜ ውስጥ ነው ለውጥ ያደረገው። ከዛ በኋላ የተገናኘ ነው። እስኪ ቀዳሚ እናድርገውና በተለይም በባንክ ዘርፍ ውስጥ የራሱን ድርሻ እየተወጣ ያለው አዲስ ኢንተርናሽናል ባንክ የአሁኑ አዲስ ባንክ ምስረታውን ጀምሮ ያለፈባቸው ውጣ ውረዶች የነበሩት ሂደቶች ምን ይመስላሉ የሚለውን በቀዳሚነት በማንሳት እንጀምር። በጣም ጥሩ። በድጋሚ አመሰግናለሁ። ያው ባንካችን አዲስ ባንክ የስም ስያሜ ለውጥ አድርጎ ከአዲስ ኢንተርናሽናል ባንክ አሁን ወደ አዲስ ባንክ ሆኗል። አዲስ ኢንተርናሽናል ባንክ ተብሎ ሲመሰረት መስራቾቹ ከዛ በፊት የነበራቸው ዓላማ ምንድን ነው? የአብዛኛዎቹ ባለ አክሲዮኖች በአዲስ አበባ ከተማ ውስጥ የሚገኙ በተለይ በዋናነት የህብረት ስራ ማህበራት በተለይም በገንዘብ ቁጠባና ብድር አገልግሎት የሚሰጡ በተለያየ ተቋማት ውስጥ የሚገኙ እነዚህ የህብረት ስራ ማህበራት ራሳቸውን ለማሳደግ ስራቸውን ለማስፋት በማሰብ ለምን የህብረት ስራ ባንክ አናቋቁምም የሚል ሀሳብ ይዘው ተነስተው ነበርና ያንን ለማቋቋም እንቅስቃሴ ያደርጋሉ። በዛ እንቅስቃሴ ሂደት ውስጥ እንግዲህ ያው የባንክ ኢንዱስትሪ ዋና ተቆጣጣሪው የኢትዮጵያ ብሔራዊ ባንክ ነው። የብሔራዊ ባንክ ጋር ሄደው ቼክ በሚያደርጉበት ጊዜ ያው ሀገሪቷ የህብረት ስራ ባንክን የምትቆጣጠርበት የምታስተዳድርበት ህግ የለም እና በዛ መሰረት የህብረት ስራ ባንክ ሆናችሁ መቋቋም አትችሉም የሚል ምላሽ ያገኛሉ። ሆኖም ግን ባንክ የማቋቋም ዓላማቸውን ይዘው በመቀጠል የህብረት ስራ ባንክ ማቋቋም የማንችል እንኳን ቢሆን የንግድ ባንክ ለምን አድርገን አናቋቁመውም የሚል ሀሳብ ላይ ይደርሳሉ ማለት ነው እና ስለዚህ ከህብረት ስራ ባንክ ሀሳብ ወደ ሁሉንም አገልግሎት የሚሰጥ የንግድ ባንክ የማቋቋም ሂደት ውስጥ ይገባሉ ማለት ነው። ስለዚህ እነዚህ የህብረት ስራ ማህበራት በዋናነት ሌሎች ባለአክሲዮኖችን በመጋበዝ የአዲስ ኢንተርናሽናል ባንክ ብለው ሁሉንም አይነት የባንክ አገልግሎት የሚሰጥ አዲስ ኢንተርናሽናል ባንክን አቋቋሙ ማለት ነው እና ጅማሬው ይሄን ይመስላል። ዛሬ ላይ እንግዲህ 14 ዓመት አካባቢ ሆኖናል። በዚህ ሂደት ውስጥ እንግዲህ ከጅማሬው አንስቶ የተሟላ ሁሉም የንግድ ባንኮች የሚሰጡትን የባንክ አገልግሎቶች እየሰጠ ይገኛል ማለት ነው። መልካም። ይህን ታሪክ ስናነሳ ወደ ኋላ ወደ 14 ዓመት መመለሳችን አይቀርም። ምክንያቱም ምስረታው ከ14 ዓመት በፊት ሲካሄድ በዋናነት እንዳነሱት እርሶም የህብረት ስራ ማህበራትን አካቶ መመስረት ነበር ዓላማው። ነገር ግን እንደተባለውም ብሔራዊ ባንክ ያንን የሚያስተዳድርበት ህግ ስላልነበረው ነው ወደ ንግድ ባንክነት ተቀይሮ አዲስ ኢንተርናሽናል ባንክ የተመሰረተው። ከዛ በኋላ ግን በርካታ ስራዎችን ከነዚህ የህብረት ስራ ማህበራት ጋር ባንኩ ሲያከናውን ነበርና በተለይም የህብረት ስራ ማህበራትን ደግፎ ባንኩ አብሮ ሲሰራ የነበረውን እንቅስቃሴ እናንሳ። ምክንያቱም የተመሰረተበት ዓላማም ያም ስለነበረ ከነሱ ጋር በርካታ ስራዎችን ይሰራ ነበርና እሱ ስራ እንዴት ነበር? ከዛ በኋላ በምን አይነት መንገድ ከህብረት ስራ ማህበራቱ ጋር ያለው ስራስ እንዴት ቀጠለ የሚለው እናንሳ። በጣም ጥሩ። ያው ባንኩ ሲመሰረት እንግዲህ እንዳልነው በዋናነት እነዚህ የህብረት ስራ ማህበራት አቋቋሙት እንጂ በተጨማሪም የተለያዩ ተቋማት የዚህ ባንክ ባለ አክሲዮኖች ሆነዋል። የኢንሹራንስ ኩባንያዎች፣ የማይክሮ ፋይናንስ ተቋማቶች እንደዚሁም አብዛኛው ንግድ ውስጥ የሚሳተፉ ቢዝነስ ካምፓኒዎች፣ ነጋዴዎች እንደኔና እንዳንተ ያሉ ደግሞ በደሞዝ የሚተዳደሩ ሁላ ባለአክሲዮን የሆኑበት ባንክ ሆኖ ነው የተመሰረተውና ያም ቢሆን ግን መስራቾቹና ዋና የሀሳቡ አመንጮች የህብረት ስራ ማህበራት ከመሆናቸው የተነሳ ለነሱም የተለየ አቴንሽን የመስጠት ነገር ነበር። ስለዚህ ያንን ተግባራዊ ከማድረግ አንጻር ለህብረት ስራ ማህበራት ምቹ የሆኑ
የተለያዩ አገልግሎት ዘርፎችን ማዘጋጀት ችሏል። በቁጠባ ደረጃ የተለያዩ አይነት ለህብረት ስራ ማህበራት የሚሆኑ ቁጠባዎች ለነሱ ምቹ የሆኑ እነሱን የአዲስ ባንክ ደንበኛ ሆነው እንዲቀጥሉ ለማድረግ የሚያስችሉ የቁጠባ አይነቶችን እንዲሁም በተመሳሳይ ሁኔታ ደግሞ ለነሱም ይሁን ለአባላቶቻቸው በብድር ዙሪያ ደግሞ የተለያዩ የብድር አገልግሎቶችን አዘጋጅቶ እነሱን የማገርገር ሂደት ውስጥ ወዲያው ነው የገባው ማለት ነውና በቁጠባውም ዘርፍ በብድሩም ዘርፍ ህብረት ስራ ማህበራቱንም ተጠቃሚ የሚያደርግ እነሱንም አባላቶችንም ተጠቃሚ ለማድረግ አገልግሎቶችን አዘጋጅቶ እያገለገለ ይገኛል ማለት ነው። መልካም። ያለፉት ዓመታት በተለይም በ14 ዓመታት ውስጥ በርካታ ነገሮች የተለወጡበት ነው። በተለይም የቴክኖሎጂውን ጉዳይ ስናነሳ በርካታ ጉዳዮች እያደጉ እየዘመኑ የመጣበት በተለይም ደግሞ የባንክ ሴክተሩ ከፍተኛ የሆነ ለውጥ ያደረገበት ነው። ከዚህ አንጻር በተለይም ባንኩ ከተመሰረተበት ጊዜ ጀምሮ ባለፉት 14 ዓመታት ከቴክኖሎጂ ጋር ያለው ግንኙነት ምን ይመስላል? ባንኩስ የቴክኖሎጂ እድገቶች ላይ ምን አይነት ለውጦችን አድርጓል የሚለው እናንሳ። ከቴክኖሎጂ አንጻር እንግዲህ በዋናነት ያው ባንኮች አገልግሎታቸው በቴክኖሎጂ የተደገፈ እንዲሆን ይጠበቃልና በተለይም ዋና ስራቸውን የሚያቀላጥፉበት ቴክኖሎጂ ኮር ባንኪንግ ሲስተም የምንለው እሱን ተግባራዊ ማድረግ የግድ ነው። ቀደም ሲል የምንጠቀምበት ኮር ባንኪንግ ሲስተም ነበረ። ከ3 ዓመት በፊት አካባቢ በአዲስ ዘመናዊ በሆነ ፍሌክስ ኪዩብ በሚባል የኮር ባንኪንግ ቴክኖሎጂ ቀይረን ያንን ተግባራዊ አድርገን ዋና ስራችን የሚከናወነው በዛ ቴክኖሎጂ የኮር ባንኪንግ ቴክኖሎጂ ላይ ነው ማለት ነው። ያ ደግሞ ለተለያዩ ደንበኞች ለሚፈልጋቸው ጊዜው ላመጣቸው የቴክኖሎጂን መሰረት ያደረጉ የባንክ አገልግሎቶችን ለመስጠት ምቹ ሁኔታን ፈጥሮልናልና ከዛ አንጻር የዲጂታል ባንኪንግ አገልግሎት በሰፊው እየሰጠን እያስተዋወቅን እንገኛለን። ስለዚህ በሞባይል ባንኪንግ፣ የኢንተርኔት ባንኪንግ ከዛ ጋር ተያይዞ ውጪ ደግሞ ይሄ የካርድ ባንኪንግ አገልግሎቶችን የኤቲኤም አገልግሎቶችን እየሰጠን ነው የምንገኘው። እነዚህ እንግዲህ ትልቅ የሆነ መሰረት በተለይ አሁን ወቅቱ የዲጂታል ነው። ከዛ አንጻር የተለያዩ ዲጂታል ፕሮዳክቶችን ለመስጠት የሚያስችል መሰረት አስቀምጠን ያለ ነውና አሁን ያለን የዲጂታል ባንኪንግ ቴክኖሎጂያችን ቀልጣፋና ለደንበኞች ምቹ የሆነ ነው አሁን በምንሰጣቸው የአገልግሎቶች። ከዚህ በተጨማሪ ከተለመዱት የዲጂታል ባንኪንግ አገልግሎቶች እንደዚህ የሞባይል ባንኪንግ፣ የኢንተር ባንክ፣ ኔት ባንኪንግ በተጨማሪ ሌሎች ፕሮዳክቶችን እንደዚሁ ኢንትሮዲዩስ እያደረግን ያለ ነው። ለምሳሌ ያህል እንደዚህ ለእቁቦችና ለድሮች የሚያገለግል የዲጂታል አገልግሎት መስጠት ጀምረናል። ከዚህ በተጨማሪ ደግሞ ለትምህርት ቤቶች እንደዚሁ ያው ለትምህርት ቤቶችም ለወላጆችም ጠቃሚ የሆነ ምቹ የሆነ የክፍያ ስርዓታቸውን የሚያግዝ የትምህርት ቤት የክፍያ ማስተናገጃ ሲስተምም እንደዚሁ በዲጂታል መልኩ ወደ ገበያ ያገባንበት ሁኔታ ነው ያለው። ከዚህ በተጨማሪ ምናልባትም ያው የባንካችን ራዕይ አካታች የሆነ ባንክ መሆንን ከመሆኑ አንጻር ከዛ አንጻርም እንደዚሁ የምንሰጠው አገልግሎት አለ። ይሄ ቁጠባ ለሁሉ የሚባል አገልግሎት ያም በቴክኖሎጂ በመታገዝ የሚሰጥ አገልግሎት ነውና እነዚህን እያደረግን እንገኛለን። በቀጣይም እንግዲህ ይሄንን ጊዜው በሚፈቅደው መልኩ አካታችነትንም በሚያረጋግጥ መልኩ እያሰፋ ነው እንሄዳለን ብለን ነው። መልካም። የዲጂታል ቴክኖሎጂን ስናነሳ በተለይም አዲስ ባንክ ላይ ከበፊት ጀምሮ በደንብ ስሙም ሲነገር የነበረው የኢስኩል እርስዎም ያሉኝ የትምህርት ቤት ክፍያው አገልግሎት በርካቶችን ተጠቃሚ ያደረገ ነበር። በተለይም ደግሞ የወላጆችንም ስራ ያቀለለ ነበርና እሱም በደንብ ብናነሳው፣ በተለይም ደግሞ እርስዎም እንዳሉኝ የእቁብና የእድር የመሰብሰቢያ ቴክኖሎጂ በምን አይነት መንገድ ተጠቃሚዎች ጋር መድረስ ይችላል፣ እንዴትስ ነው የሚጠቀሙት የሚለውን ለተመልካቾቻችንም በደንብ ግልጽ ብናደርገውና በምን አይነት መንገድስ እየሰራ ነው የሚለውን ተደራሽነቱንም በዛው እናነሳ። በጣም ጥሩ። ስለዚህ በተለይ እቁብና እድር ብንጀምር እነዚህ እንግዲህ በተለይ እቁቦችን በምናይበት ጊዜ ትልልቅ
ገንዘቦችን በአብዛኛው እንግዲህ ይዞ ሄዶ እቁብ ያለበት ቦታ በጥሬ ገንዘብ ወስዶ ያንን ለዳኛ አስረክቦ ወይንም ተሰብስቦ ከዛ በኋላ ደግሞ እቁብ ለደረሰው ሰው ያንኑ ጥሬ ገንዘብ ሰጥቶ የመሄድ አይነት ነገር ነው የሚሆነው እና ይህንን ነገር ስናየው አንደኛ ከገንዘብ ጋር ያለው ንክኪ በጣም ከፍተኛ ይሆናል። ሁለተኛ ደግሞ በተለይ የእቁብ መጠኑ ከፍተኛ በሚሆንበት ሰዓት ለአደጋ እንደዚህ ለዝርፊያ ለምን የሚያጋልጥበት ሁኔታ ከፍ ያለ ይሆናል እና ያንን ከገንዘብ ጋር ያለውን ንክኪ በሚያሳንስ መልኩ ማድረግ ታሳቢ ያደረገ ነው። ስለዚህ እቁብተኞች ገንዘብ ሳይይዙ የእቁብ ክፍያቸውን በሞባይል ባንክ አዲስ ባንክ ላይ በሚኖራቸው ወይንም ሌላም ባንክ ላይ ባላቸው የሞባይል ባንኪንግ በመጠቀም ወደ እቁቡ ቋት ትራንስፈር ያደርጋሉ ወይም ያስተላልፋሉ ማለት ነው እና ጥሬ ገንዘብ ይዘው መሄድ አይጠበቅባቸውም። እቁቡም ደግሞ የሚደርሰው ሰውም ሆነ ወይንም ዳኛው ጋር በሚሆንበት ጊዜ ጥሬ ገንዘብ አይሆንም ማለት ነው። ሂሳባቸው ላይ ባንካቸው ሂሳብ ላይ ይጠራቀምላቸዋል ማለት ነው። ከዚህ አንጻር የሁለቱንም ነገር የቁብተኛውንም የሚደርሰውንም ሰው ከካሽ ጋር የሚኖረውን ንክኪ ይቀንሳል ማለት ነው። ለአደጋ ተጋላጭነትንም እንደዚሁ በከፍተኛ ሁኔታ ይቀንሳል ማለት ነው እና ይሄን ስናደርግ ግን ደግሞ ያው በእቁብ ዙሪያ የሚኖሩትን እነዚህ ማህበራዊ የሆኑ ግንኙነቶችን አብሮ ጊዜ ማሳለፍን፣ አብሮ መጫወትን፣ ህብረት ማድረግን የሚከለክል መሆን የለበትም በሚል ሌሎች እቁቡ የሚያደርጋቸውን ነገሮች ተሰባስቦ ማድረጉን ያንን ይቀጥላል ማለት ነው። አብሮነቱን እየቀጠለ የክፍያ ስርዓቱ ግን ዲጂታል እንዲሆን የሚያስችል አይነት አገልግሎት ነው የሚሆነው ማለት ነው። የእድርም እንደዚሁ በተመሳሳይ ሁኔታ እንግዲህ እድሮችም ገንዘብ ሲሰበስቡ እንደዚሁ በጥሬ ገንዘብ ከሚሆን ለእድር አባላቶቹም ለእድሩን ገንዘብን ፋይናንስ ለሚያስተዳድሩትም ዲጂታል በሆኑ መልኩ ከሂሳብ ወደ ሂሳብ በሚደረግ እንቅስቃሴ ገንዘብ ሳይኖር መሰብሰብ የሚያስችል ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ይሄንን ሂደት ላይ በተለይ የገንዘቡን የሚያስተዳድሩ ሰዎች ማን የከፈለው ማን አልከፈለም እንደዚህ አይነት የሚሆኑ ሁኔታዎችንም እዛው በሪፖርት መልክ ያገኙበታል ማለት ነው እና ለቁጥጥርም ለክትትልም ምቹ የሆነ ቀላል በእጃቸው ስልክ ላይ ይሄንን የሚያስተዳድሩበትን ሁኔታ የሚፈጥር ነው። የትምህርት ቤቱም እንደዚሁ በተመሳሳይ ሁኔታ ነው እንግዲህ ተመሳሳይ ሀሳብ ይዞ ነው ያለው። ተማሪዎች የትምህርት ቤት ክፍያ በሚከፈልበት ሰዓት ወላጆች ለትምህርት ቤቱ የሚያደርጉትን ክፍያ በጥሬ ገንዘብ ከሚያደርጉ ዲጂታል በሆነ መልኩ ወደ ባንክ ትራንስፈር በማድረግ ትምህርት ቤቱ ሂሳብ ላይ እንዲገባ የማድረግ ነገር ነው። የትምህርት ቤቶች ደግሞ አስተዳዳሪዎችም በተመሳሳይ ሁኔታ ገንዘቡን የሚያስተዳድሩት ከገንዘብ ጋር ንክኪ ሳይኖራቸው በሪፖርት ብቻ ማለት ነው። ማን የከፈለው፣ ምን ያህል ነው የከፈለው፣ ማን ያልከፈላለ የሚለውን ነገር በቀላሉ የሚያዩበት በሪፖርት ብቻ የሚከታተሉበት ይሆናል ማለት ነው። ሌሎች ክፍያዎችም የሚኖሩበት ከሆነ ለምሳሌ የተማሪዎች የሰርቪስ ክፍያ ሊሆን ይችላል፣ መዋጮዎች ሊሆኑ ይችላሉ። በተመሳሳይ ሁኔታ ቅጣት ምናምንም ካለ እንደዚሁ ሲስተሙ ያንን ለይቶ ማለት ነው እያንዳንዱን ለይቶ ለሚፈለገው በሪፖርት መልክ የሚያቀርብና ስራቸውን በከፍተኛ ሁኔታ የሚያቀል ትኩረታቸውን ሞር የትምህርት አገልግሎቱ ላይ ትኩረት በማድረግ ሌሎች አስተዳደራዊ ገንዘብ ነክ የሆኑ ነገሮችን ግን ሲስተሙ በአብዛኛው አግዟቸው በቀላል ሪፖርቶች ብቻ የሚከታተሉበት እንዲሆን የሚያስችል ይሆናል ማለት ነው እና ይህንን ነው ወደ ትግበራ የገባ ነው ማለት ነው። መልካም። የዲጂታል ባንክ ቴክኖሎጂዎችን እያነሳን ነው። በተለይም የስኩልን የእቁብና የእድሩን አነሳ። ይህን ስናነሳ የባንክ ቴክኖሎጂ በተለይም ገንዘብ ከመቆጠብ አልፎ አዳዲስ አሰራሮችን ለደንበኞቹ ማቅረብ ትልቁ ተግባሩ ነው። በተለይም ደግሞ ከቅርብ ጊዜ በኋላ ሰዎች ባንክ ሄደው መቆጠብ ወይም ደግሞ ብር ማስቀመጥና ብር ከማውጣት ባለፈ በርካታ አዳዲስ ቴክኖሎጂዎችን አዳዲስ አሰራሮችን ባንኮች እያስተዋወቁ ነውና አዲስ ባንክ በተለይም ደግሞ ለደንበኞቹ አዳዲስ ነገሮችን ይዞ የቀረበው ምንድን ነው የሚለውን እናንሳ። ጊዜው የፈቀደውን ያህል እየተከተለ የቴክኖሎጂውን ለውጥና አዳዲስ የሚመጡ ነገሮችን እየተከተለ
ወደ ገበያ የሚያስገባቸውን የተለያዩ አይነት አገልግሎቶችን እያስገባ ይገኛል። እስካሁን ቅድም ያየናቸውን የተለያዩ የዲጂታል አገልግሎቶችን እያስገባ ደንበኞች ተጠቃሚ እንዲሆኑ እነሱን ሞር ከገበያው ጋር የማስተዋወቅ ተጠቃሚዎችን ቁጥር የማብዛት ስራ ላይ እየሰራ ነው ያለው። በቀጣይ በዚሁ እንግዲህ እያሰፋ ነው የምንሄድበት ኤሪያ ነው የሚሆነው። ቅድም ምናልባት እንዳልኩት የባንካችን ራዕይ አካታች የሆነ ባንክ መሆን ነውና ከዚህ አንጻር ይሄ ዲጂታል ቴክኖሎጂው ትልቅ እድል የሚፈጥር ከመሆኑ አንጻር በዛ ኤሪያዎች የተለያዩ የቁጠባም ይሁን በተለይም የብድር አገልግሎቶችን ተደራሽ ለማድረግ የብድር አገልግሎት ማግኘት ያልቻሉ ተጠቃሚዎችን ደንበኞችን በተለይ አነስተኛና ጥቃቅን ኢንተርፕራይዞች ዙሪያ እንዲሁም በፐርሰናል ሎን የግል ብድር የምንላቸው ኤሪያዎች ላይ ሌሎች ተቋማት ጋር ጥምረት በመፍጠር አገልግሎትን የምንሰጥበትን ሁኔታ እያጠናን እንገኛለን። ጥሩ ፕሮግረስ ላይ ነው ያለው። ያንን እንግዲህ ወደ ገበያው እናስገባለን ብለን ነው የምናስበው። የደንበኛ ተኮር አገልግሎቶችን ስንል በተለይ ከቅርብ ጊዜ በኋላ ደንበኞች ብድርን ሲፈልጉ ትልቁ ጥያቄ የነበረው የኮላተራል ጉዳይ ነው። በተለይ ማስያዣ የሌላቸው ሰዎች ብድር በምን አይነት መንገድ ማግኘት ይችላሉ የሚለው ትልቅ አጠያያቂ ጉዳይ ነው እና አዲስ ባንክ በተለይ ከእንደዚህ አንጻር ያመቻቻቸው ነገሮች ካሉ በተለይም ደግሞ ማስያዣዎች፣ ትልልቅ ማስያዣዎች የሚጠየቁባቸው ብድሮች አሉ፣ ነገር ግን ትንንሽ ብድር የሚፈልጉ ሰዎች አሉና ከዛ አንጻርስ ደግሞ እየሰራ ያለው ነገር ምንድን ነው የሚለው እናንሳ። በአጠቃላይ ዋስትናን ሁኔታ ወይም ኮላተራልን በምናይበት ሰዓት ያው በባንክ ስራ ላይ ዋስትና እንደ ሁለተኛ መውደቂያ ወይም ፎልባክ ባንኮች የሚጠቀሙበት ነው። በዋናነት ባንኮች ብድር ሲያበድሩ ትኩረት የሚያደርጉት ተበዳሪው ማንነት ላይና የብድር የመክፈል አቅሙ ላይ ነው ዋና ትኩረት ሰጥተው የሚሰሩት እና ከዚህ አንጻር አዋጭ የሆነ ብድር መክፈል የሚችል ቢዝነስ እና መክፈሉን የሚያሳይ ደንበኛ ከሆነ ብዙ ጊዜ ለዛ ቅድሚያ ሰጥተው የሚሰሩበት ሁኔታ ይኖራል ማለት ነው እና ብዙውን ጊዜ ያንን እንደ ዋና የውሳኔ መሰረት ያደርጋሉ። ሆኖም ግን ያው ባንኮች የሚያበድሩት ገንዘብ የህዝብ ገንዘብ ነው። የህዝብ ገንዘብ ደግሞ መመለስ ይኖርበታልና ኢን ኬዝ እንደው ባይመለስ በተለያየ ምክንያት ከአቅም በላይ በሆኑ ነገሮች ባይመለስ ብለው አስታማው ብድሩ የሚመለስበት ሁኔታ ከሌለ ነው ወደ ዋስትና የሚሄዱትና እንደ ሁለተኛ ደረጃ ነው የሚታየው። ሆኖም ግን ስናይ በአዲስ ባንክም ሆነ በብዙ ባንኮች ላይ ያው ደንበኞች የሚፈልጉትን የብድር ጋር ተመጣጣኝ የሆነ ዋስትና ያቅርቡ የሚል አስገዳጅ የሆነ ነገር ብዙዎቹ የላቸውም። ያው ዋስትናው አነስተኛም ቢሆን ዋስትና የሌለው ብድር መስጠት የተለመደ አይነት ነገር ነው። የተለያዩ ፕሮዳክቶችን ታሳቢ በማድረግ የብድሩን አለቃቀቅ አጠቃቀም ታሳቢ በማድረግ ዋስትና ሙሉ ለሙሉ ከቨሬጅ የሌለውም ወይንም ክሊን የሚባለውን አይነት ብድር ይሰጣሉ እና የእኛም ባንክ በዚህ ከፍተኛ የሆነ ብድር እየሰጠ ይገኛል። ስለዚህ ይሄንን ይዘን እንቀጥላለን እና በአብዛኛው እንግዲህ በተለይ ወደ አነስተኛና ጥቃቅን ብድሮች በምንመጣበትም ሰዓት እንደዚሁ ደንበኛውንና ቢዝነሱን ባማከለ መልኩ ቴክኖሎጂው ደግሞ የሚፈቅዳቸው የደንበኛውን የመመለስ ባህሪ የሚያሳዩ መረጃዎችን መሰረት በማድረግ ብድሮችን እናቀርባለን ብለን ነው ታሳቢ የምናደርገው ማለት ነው። መልካም። በርካታ አገልግሎቶችን አነሳን፣ በርካታ ስራዎችን ባንኩ እየሰራ ያሉ ስራዎችን አነሳን። ከሰሞኑ ባንኩ አዲስ ነገርን ለደንበኞቹ አስተዋውቋል። በተለይም የስያሜ ለውጥ፣ የአርማ ለውጥና የመገለጫውን ወይም ደግሞ ከዚህ በፊት የነበረው ይጠቀምበት የነበረውን መገለጫውንም ቀይሯል። በዋናነት ይህን ማድረግ ለምን አስፈለገ? በተለይም ደግሞ ለደንበኞቻችሁን በግልጽ ለማሳወቅ ያህል ይህን ማድረጉ ለምን አስፈለገ? ቀጣይ ጥቅሙስ ምንድን ነው የሚለውን ብናነሳ በጣም ጥሩ። ያው ባንካችን ላለፉት 14 ዓመታት ይጠቀምበት የነበረውን እስከ ዛሬ ለደረሰበት እድገት እንደ ምልክት ይጠቀምበት የነበረውን አርማም ሆነ እንደ ሞቶ የሚጠቀምበትን ነገር ብሎም ስሙንም ቀይሯል። ያ እንግዲህ በተለይ ይሄ ባንኪንግ ኢንዱስትሪ በጣም ተለዋዋጭ ብዙ ለውጥ ያለበት ከመሆኑ አንጻር በአብዛኛው
ለደንበኞች የቀረብን መሆናችንን ደንበኛ ተኮር መሆናችንን የምንሰጠውን አገልግሎት ባንኩ የያዛቸውን እሴት በሚያሳይ መልኩ ዙሪያውን በሙሉ አይተን ይሄንን ለውጥ ማድረግ አለብን ብለን ነው ይሄንን ለውጥ ያደረግነው። ይሄን ለውጥ ስናደርግ ደግሞ ለደንበኞቻችንም ለህብረተሰቡም ያለንን ቁርጠኝነት ወይም ኮሚትመንት በዛው ይገልጽልናል ብለን ያሰብነውን ነገር አዲስ ቃል እንደ መግባት ብለን የምንወስደውን ለውጦች ያደረግንበት ይሆናል ማለት ነውና ስለዚህ ያንን ታሳቢ ያደረገ ለውጥ አድርገናል። ስለዚህ በአዲስ መንፈስ፣ በአዲስ ቁርጠኝነት፣ በአዲስ ትጋት በተሻለ አገልግሎት ደንበኞቻችንን እናገለግላለን። ያንን የምናሳይበት ምልክትና ስያሜ ነው ብለን ነው ይህን ለውጥ ያደረግነው። የስያሜ ለውጥና የአርማ ለውጥ ሲደረግ በዓለም አቀፍ ደረጃም የተለመዱ ነው። አንዳንድ ተቋማት በሁለት አይነት ምክንያቶች የአርማም የስያሜም ለውጥ ያደርጋሉ። አሁን እዚህ ላይ ጥያቄ እንዳነሳ ያስደረገኝ ዋናው ምክንያት ከሁለቱ የትኛው ላይ ይወድቃል የሚለው ነው። አንዳንዶች ባንኩ ወይም ደግሞ ተቋማት ኪሳራ ሲገጥማቸው ከዛ ኪሳራ ራሳቸውን በአዲስ መልክ ለማንሰራራት በሚል የስያሜም የተግባርም የአርማም ለውጥ አድርገው ይመጣሉ። አንዳንዶች ደግሞ የምንጠቀመው ስያሜና አርማ ጊዜውን አይዋጅም፣ በተለይም ደግሞ አሁን ያለንበትን ዘመን አይወክልም፣ ከቴክኖሎጂውም ካደረስንበትም ዘመን አንጻር ያንን አይገልጽም በሚል የአርማም የስያሜም ለውጥ ያደርጋሉና አዲስ ባንክ በተለይ ይህንን ሲያደርግ ደንበኞችም ምናልባት ጥያቄ የሚያስነሱ ከሆነ ባንኩ ከስሮ ይሆን ወይስ ትርፋማ ሆኖ ጊዜውን አልመጠን ብሎት ይሆን የለወጠው የሚለውን ጥያቄ ያነሱ ከሆነ ባንኩ ይህንን ያደረገው ከየትኛው ምክንያት አንጻር ነው ብለን መያዝ እንችላለን? ጥሩ። አዲስ ባንክን በምናይበት ሰዓት እንግዲህ በስራ በቆየባቸው 14 ዓመታቶች ውስጥ ትርፋማ ሆኖ በየአመቱ ትርፋማ የሆነ ባንክ ነው። ትርፉም ከአመት አመት እያደገ ነው። በሌሎች ደግሞ የእድገት መመዘኛዎችም በተቀማጭ መጠን ሊሆን ይችላል፣ በካፒታል እድገት ሊሆን ይችላል፣ በደንበኞች ቁጥር ሊሆን ይችላል፣ በቅርንጫፎች ስርጭት ሊሆን ይችላል፣ እንዲሁም በባለ አክሲዮኖችም ቁጥር ብዛት እያደገ የመጣ ባንክ እንደሆነ ቁጥሮቻችን ያሳያሉና በዛ የእድገት ጎዳና ላይ ነው ያለ ነው። ስለዚህ ይህን ለውጥ ከዚህ አንጻር ስናየው ለውጡ ያስፈለገበት ሁኔታ እንዳልነው እንግዲህ አዲስ ቃል ኪዳን ወደ አዲስ ምዕራፍ የመግባት ጊዜውን የዋጀ እንዲሆን ከማድረግ አንጻር እነዚህን ለውጦች ማድረግ ስላስፈለገ ነው። መልካም። ይህንን ካነሳን በተለይም አዲስ ባንክ በቀጣይ እደርስበታለሁ ብሎ ያስቀመጠው ግብ ካለ እሱን ብናነሳና እናጠቃልላለን። በቀጣይ እንግዲህ እናደርጋቸዋለን ብለን እንደ ግብ የምንነሳባቸው ነገሮች በአብዛኛው አሁን ዛሬ ላይ ያለንበት መሰረት ጥሩ መደላድል ላይ ያለነው ብለን እንደ ባንክ እናምናለን እና እነዛን ነገሮች ይበልጥ አጠናክረን የእድገት ጎዳናችንን ማስቀጠል የሚል ነገር ይዘን የተነሳ ነው። ከዚህ አንጻር ደግሞ ለዛ ምቹ የሆኑ ነገሮች በተለይ ይሄ በኢንዱስትሪው ላይ ያሉትን አዳዲስ ለውጦች ታሳቢ በማድረግ የውድድሩን ሁኔታ ታሳቢ በማድረግ የቴክኖሎጂ የሚፈጥራቸውን እድሎችን ታሳቢ በማድረግ በተለይ በዲጂታል ኤሪያ እና በተመሳሳይ አካባቢዎች ላይ ለውጦችን እያሳየን እድገታችንን ተወዳዳሪነታችንን ማስቀጠላችንን እንቀጥላለን የሚል ግብ ይዘን የተነሳ ነው። አቶ ወንደሰን የአዲስ ባንክ ቺፍ የባንክ ኦፕሬሽን ኦፊሰር የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ታንክ ዩ። ተመልካቾቻችን በአዲስ ባንክ እያደረግነው ያለነው ቆይታ እንደቀጠለ ነው። አሁን ደግሞ ከባንኩ ዲፒቲ ቺፍ ኮርፖሬት ኤንድ ኤስኤምሲ ባንክ ኦፊሰር ወይዘሮ ኮከብ አሻሜ ጋር አብረን ቆይታ የምናደርግ ይሆናል። ወይዘሮ ኮከብ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። በጣም አመሰግናለሁ። ዛሬ ቆይታ እያደረግን ያለነው በተለይም የአዲስ ባንክ ጅማሮና አሁን ለደረሰበት ደረጃ ደግሞ እያደረገ ያላቸውን ጉዞዎች እያነሳን ነው።
በዋናነት እርስዎ እንዲያነሱልኝ የፈለኩት ዋናው ጉዳይ በተለይም ባንኩ እንቅስቃሴ ከጀመረ በኋላ ስራ ከጀመረ በኋላ ትልቅ የሚታወቅበት በባንኮች ዘርፍ ላይ ትልቅ አድርጎታል የሚባለው ለውጥ ነበረ። በተለይ ደንበኞቹን ያለመታወቂያ ጭምር አካውንት ሲያስከፍትበት የነበረ ወይም ደግሞ የቁጠባ ደብተርም ሲያስወጣበት የነበረው ነውና እሱ አሰራር እንዴት ተጀመረ የሚለውን በማንሳት እንጀምር። ልክ ነው። ባንካችን እንደሚታወቀው ከመጀመሪያ ከተቋቋመ ጀምሮ ራዕዩን አድርጎ የተነሳው አካታችነትን ነው። አካታችነት ማለት የሁሉንም የማህበረሰብ ክፍል አካቶ አገልግሎት ለመስጠት ያንን ራዕይ ሰንቆ የተነሳ ባንክ ነውና ቁጠባ ለሁሉ ደግሞ ያው ስሙ እንደሚገልጸው ቁጠባ ለሁሉም ተደራሽ እንዲሆን ተብሎ የተቀረጸ ፕሮዳክት ነው። እንደሚታወቀው በባንኮች ያው ሂሳብ ስንከፍት ሁላችንም የቁጠባ ሂሳብም ሆነ ሌላ አይነት ሂሳብ ስንከፍት ማሟላት የሚገባን ሰነዶች አሉ። ከዛ ውስጥ ዋነኛው መታወቂያ ነው እና እነዚህ ደግሞ መታወቂያ ማግኘት የማይችሉ የህብረተሰብ ክፍሎች ደግሞ አሉ እና እነዛን የህብረተሰብ ክፍሎች እንዴት አድርገን እንድረሳቸው በሚል ባንኩ በራሱ ተነሳሽነት የራሱን ጥናት አካሂዶ በምን መልኩ ማድረግ አለብን የሚለውን አስቦ የመታወቂያን ለመተካት የሚያስችለውን ሌላ መንገድ ፈልጎ ማለት ነው። ያም በአሻራ ብቻ ሌሎቹ እንዳሉ ሆነው መታወቂያን ግን በአሻራ በመተካት አገልግሎቱን ለመስጠት አስቦ ጥናት አድርጎ የኢትዮጵያ ብሔራዊ ባንክ እንደምታውቁት ለማንኛውም ባንኩ ለሚሰጠው አገልግሎት ማዕከላዊ ባንኩ መፍቀድ አለበት እና አጥንቶ አሳምኖ ማለት ነው ፕሮፖዛሉን በማኔጅመንት ደረጃ በቦርድ ከታየ በኋላ በኢትዮጵያ ብሔራዊ ባንክም ፈቃድ አግኝቶ ነው ስራውን የጀመረው። ይህን ስራ በምንጀምርበት ጊዜ እውነቱን ለመናገር በጣም ባንኩን ለየት ያደረገው ፕሮዳክት ነው። ምክንያቱም ማንም ባንክ ከአዲስ ባንክ ውጭ በፊት ማንም ባንክ ይህንን አገልግሎት ለመስጠት የደፈረ አልነበረ። አዲስ ባንክ ነው ይህን የደፈረው። ይህን በማድረጋችን ደግሞ በርካታ ይህን አገልግሎት የባንክ የቁጠባ ሂሳብ መክፈት ያልቻሉ ደንበኞችን ማስከፈት ችለናል። በዚህም ባንኩ የበለጠ እንዲታወቅ አድርጎታል። ማለት ይህኛው አገልግሎት ያልተለመደና የተለየ አገልግሎት በመሆኑ ባንኩ ታዋቂ እንዲሆን አድርጎታል። ከታዋቂነት በተጨማሪም ደግሞ በዚሁ በጣም ከምንጠብቀው በላይ በዚህ መታወቂያ የሌላቸው የምንለው በአብዛኛው የቀን ስራ የሚሰሩ በቤት ሰራተኝነት የሚያገለግሉ በአነስተኛ ስራ ላይ የተሰማሩ ናቸው በአብዛኛው መታወቂያ የማይኖራቸውና ከነሱ ይገኛል ተብሎ የማይታሰብ ወይም የማይጠበቅ አይነት የቁጠባ ተቀማጭ ገንዘብ ባንኩ አግኝቷል። አዘሲም ታይም ተደራሽ ሆነናል፣ ታዋቂነትን አግኝተናል በዚህ ስራችን። ተጨማሪ ደግሞ ባንኩ ራሱ ይህን አገልግሎት በመስጠቱ የተቀማጭ የቁጠባ ተቀማጭን በተሻለ መልኩ ለማግኘት አስችሎናል። ይህም ያው ራዕያችንን መጀመሪያም ለመግለጽ እንደሞከርኩት አካታችነትን ኢንክሉሲቭ ባንክ ለመሆን ብሎ ነው መጀመሪያም የተቋቋመውና ከዛ አንፃር ራዕያችንንም ሚት እያደረግን ነው የሄድነው። ተጠቃሚ ሆነናል፣ ታዋቂም ሆነናል። ተደራሽ ያልሆነው ማህበረሰብን በመድረሳችን እርካታን አግኝተናል ብለን ነው። መልካም። በተለይ አዲስ ነገር ሁሌም ሲጀመር የራሱ የሆነ ተጽዕኖ የራሱ የሆነ አድካሚ ነገር ነበረውና ምናልባት በወቅቱ የነበሩ ቻሌንጆች የነበሩት ነገሮች ማንሳት ነው። በወቅቱ የነበረው ቻሌንጅ በእኛ በኩል የነበረው ቻሌንጅ እኔ እንደማስታውሰው ምንድነው ማዕከላዊ ባንኩ ይፈቅድልናል ወይ ኬዋይሲ ሩል የሚባል ነገር አለ። ኬዋይሲ ማለት ኖ ዩር ከስተመር፣ ማንም ሰው ባንክ ሂሳብ ሲከፍት ደንበኛችንን ማወቅ አለብን። አንዱ እንድናውቀው የሚያደርገን ነገር መታወቂያው ነው እና መታወቂያ በሌለበት ሁኔታ እንዴት አድርጎ ማዕከላዊ ባንኩ ይፈቅዳል የሚል ያው ችግር ይኖራል የሚል እምነት ነበረ። ያንን ግን መታወቅ አለበት አንድ ደንበኛ፣ ትክክል ነው። ምክንያቱም ዓለም አቀፍ አሰራር ነው። በነገራችን ላይ ኬዋይሲ ሩል ኢንተርናሽናል ህግ ነው፣ አገር አቀፍም ህግ ነው። በሀገራችን ግን ኔሴሰሪሊ በመታወቂያ ብቻ ነው ወይ የሚለውን በአሻራ ስንተካ ለማሳመን ጊዜ ፈጅቷል። ለማሳመን ከማዕከላዊ ባንኩ ያልፈቀደውን አገልግሎት መስጠት ስለማንችል ለማሳመን ኖት ኦንሊ እኛ ራሳችን ማመን ነበረብን፣ ማኔጅመንቱ። ከዛ በኋላ ቦርዱ ማመን ነበረበት፣ ማጽደቅ ነበረበት። እንደገና ማዕከላዊ ባንኩንም ይህንን ፈቃድ የሚሰጠው ክፍልንም
ለማሳመን ብዙ ስራ ሄደናል። ከዛ በኋላ ይብን አገልግሎቱን ባንኩ መስጠት ከጀመረ በኋላ ሁሉ ብዙ ጥያቄዎች ነበሩ። ሶሻል ሚዲያ ላይ ያየናቸው ባንኩ እንዴት ነው KYC ሩልን እንትን አርጓል፣ ብሮክ አርጓል፣ ሰብሯል ወይም ደግሞ አላሟላም የሚሉ ሁሉ አባባሎች ነበሩ። ያንን ሁሉ ቀልብሰን አሳምነን ማህበረሰቡ ተቀብሎታል። አሁን በዛ ያው ቀጥለናል እስካሁን ድረስ ብዙ ደንበኞቻችንም እርካታ አግኝተዋል። በትክክል አዲስ ነገር ሲጀመር ሁሌም የራሱ የሆነ ተጽዕኖ ይኖረዋል። ያንን አልፎ ደግሞ ሲታለፍ በርካታ ስኬቶች ይገኙበታል። ይህንን እንድናነሳ ያደረገን በተለይም የአሻራው ጉዳይ የዲጂታል ቴክኖሎጂ የቴክኖሎጂም ጉዳይ ነበረ። ከዛም በኋላ ደግሞ ባንኮች እያደጉ በተለይም ዘርፉ እየሰፋ መጥቶ የቴክኖሎጂ ጉዳይ ከባንኮች ጋር እርስ በርስ የተሳሰረ ሆኗልና በተለይ አዲስ ባንክ ከቴክኖሎጂ ጋር ያለው ትስስር ከዛውም ጋር ተያይዞ ደግሞ አሻራ ካስጀመረ በኋላ በርካታ አዳዲስ ቴክኖሎጂዎች መጥተዋልና አሁን እየተጠቀማቸው ያሉት የቴክኖሎጂዎች ምን ይመስላሉ የሚለው መጀመሪያ ከዚህ ከአሻራው ጋር በተገናኘ ቅድም እንዳልኩ ከፈቃዱ ከማመኑ KYC ሩልን ከማሟላቱ በተጨማሪ ቴክኖሎጂን ስለሚፈልግ ኢንቨስትመንትም ይፈልግ ነበር። ያ ተጨማሪ ኢንቨስትመንት ይፈልጋል። በየቅርንጫፎቻችን ላይ አሻራ መቀበል የሚችል ፎቶ ማንሳት የሚችል ቴክኖሎጂ ማስቀመጥ ነበረብን። ያም የራሱ ኢንቨስትመንት ነበረው። ከዛ በተጨማሪ ግን ባንካችን በቴክኖሎጂ ጥሩ ምርታን እያሳየ በተለይ በዲጂታል ባንኪንግ በተያያዘ ጥሩ ውጤትን እያስመዘገብን ያለ ነው። ለምሳሌ ያህል ብንጠቅስ ሞባይል ባንኪንግ አለን። ሞባይል ባንኪንጋችን በጣም ቀልጣፋና ዘመናዊ ነው። እውነት ሁሉም ሰው ቢሞክረው ማለት ነው። በተለይ ደንበኞቻችን የሚሰጡንን ፊድባክ የሚሰጡንን ግብረ መልስ በምናይበት ጊዜ የኛ ሞባይል ባንኪንግ በጣም ቀልጣፋ እንደሆነ ቴክኖሎጂውም የዘመነ እንደሆነ ከደንበኞቻችንም ይህንን አግኝተናል። ፕላስ ሌላ በቴክኖሎጂ አሁን ብዙ የተለያዩ ፕሮዳክቶችን እያወጣን ነው። ለምሳሌ ኢስኩል አለን፣ ለተማሪዎች ክፍያ እድር አለን፣ ኢእድር የምንለው አለን፣ የእድር ክፍያ የምናስተናግድበት፣ እቁብ የምናስተናግድበት ኢቁብ አለ። ዲጂታሊ ብዙ ኤሌክትሮኒክ ነው። አክቹአሊ ኤሌክትሮኒክ ባንኪንግ ላይ ኢንተርኔት ባንኪንግ እንሰጣለን አገልግሎት። ማንም ሰው በኢንተርኔት ሂሳቡን የሚያይበት ማስተላለፍ የሚችልበት ሁኔታ አለ። የካርድ ባንኪንግ አገልግሎት አለን እና በዚህ ሁሉ ጊዜውን የመጠነ ወይም ደግሞ አሁን ጊዜው የሚፈልገውን ደረጃ የደረሰ የዲጂታል ባንኪንግ አገልግሎት እየሰጠን ነው። ከደንበኞቻችን የምናገኘው ፊድባክ ጥሩ አገልግሎት እያገኙ እንደሆነ ነው። በተጨማሪ ደግሞ ወደፊትም የበለጠ ከጊዜው ጋር እንራመዳለን፣ እያሻሻልን ጊዜው የሚጠይቀውን ነገር እያሟላን እንሄዳለን። ያ ነው። መልካም። የቴክኖሎጂ ጉዳዩን ካነሳን በተለይ ቴክኖሎጂ ስናነሳ ዓለም አቀፍ ግንኙነቶች ሌላኛው የባንኮች መገለጫ ነው። ይህንን ካነሳን በተለይም ደግሞ ባንኮች እርስ በርስ ከዓለም አቀፍ ባንኮች ጋር በጋራ የሚሰሩበት ዘመንም ላይ ደርሰናልና አዲስ ባንክ ከዓለም አቀፍ ባንኮች ጋር በተለይም ደግሞ ከኢንተርናሽናል ባንክ ከሚባሉት ጋር እየሰራበት ያለው መንገድ ምን ይመስላል? ከየትኞቹ ባንኮች ጋር በተለይም ደግሞ እንደዚህም አይነት አገልግሎቶችን እየሰጠ ከሆነ ምን አይነት አገልግሎቶችን ከዓለም አቀፍ ባንኮች ጋር እየሰራ ነው የሚለውን ብናነሳ የኢንተርናሽናል ባንኪንግ አገልግሎት በአዲስ ባንክ ላይ ደንበኞቻችን በጣም ጥሩ አገልግሎት እናገኛለን ብለው ከሚመሰክሩበት አገልግሎታችን አንዱና ዋነኛው ነው ማለት እንችላለን። እና ባለን ሪሌሽንሺፕ በተለይ ከእድሜያችን አንጻር 14 ዓመት ነው በስራ ላይ የገባ ነው። እንደኛ 14 ዓመት ከሞላቸው ባንኮች አንጻር የተሻለ የሆነ ኢንተርናሽናል ባንኪንግ አገልግሎት አለን። ይህንንም ስንል ምንድነው በኢንተርናሽናል ባንኪንግ ላይ መሰረታዊው ነገር ኮረስፖንደንት ባንክ ሪሌሽንሺፕ የምንለው አለ። ማለት ዓለም አቀፍ ባንኮች ጋር ያለን ግንኙነት በጣም መልካም ግንኙነት አለን። ውክልናችን ደግሞ በአሜሪካ፣ በሰሜን አሜሪካ፣ በአውሮፓ በተለያዩ ሀገሮች ሰሜን አሜሪካ ኒውዮርክ ውስጥ ኮረስፖንደንት አካውንት አለን። አውሮፓ ውስጥ ለንደን አካውንት አለን። ጣሊያን ውስጥ አለን። ፓሪስ ውስጥ አለን እና ኤዥያን ውስጥ አለን። በመካከለኛው ምስራቅ አለን። ደግሞ በአፍሪካ ውስጥ ከጎረቤት ሀገሮች ለምሳሌ ብንጠቅስ እንደ ኬንያ፣ ጅቡቲ የደንበኞቻችን የቢዝነስ ዲማንድ የባንኩን ቢዝነስ ነው ድራይቭ የሚያደርገን ባይዘው የባንኩ ኮረስፖንደንት ባንኪንግ ሪሌሽንሺፕ ስንመሰርት እዚህ ካለው ዲማንድ ሚት የሚያደርግበትን ቢዝነሱ ነው ሪኳየር የሚያደርግበትን ነው የምናደርግበትና ከዛ አንጻር ጥሩ መልካም የሆነ ግንኙነት አለን። መልካም የሆነ ስብጥርም አለን፣ ስርጭትም አለን፣ ኔትወርክም አለን። ጥሩ ማለት የሆነ ማለት ነውና ከዛ አንጻር አሁንም ኢቭን የውጭ ሰፕላየሮች
ወደ ኢትዮጵያ የሚልኩ ማለት ነው። ከኛ ደግሞ የሚገዙ ከኛ ላኪዎች ደግሞ የሚገዙ ደንበኞች እራሳቸው የውጭ ባንኮችም ባለን ግንኙነት ጥሩ የሆነ እንትን ነው የሚሰጡን። በተጨማሪም ደግሞ ምንድነው እንደዚህ አይነት የተሻለና ጥሩ ግንኙነት ከውጭ ባንኮች ጋር ሲኖር ለደንበኞቻችን የሚሰጠው የተለየ ጥቅም አለ። ለምሳሌ ያህል አስመጪዎች ሲያስመጡ ለላኩላቸው ሰፕላየሮቻቸው ገንዘቡ በወቅቱ መድረስ አለበት እና የኔትወርካችን ወይም ደግሞ የኮረስፖንደንት ባንክ ስርጭታችን ጥሩ በሆነ ቁጥር ገንዘቡ በቀልጣፋነት በጊዜ ይደርሳል ማለት ነው። ያ ደግሞ ያን ሰፕላየር ያረካዋል። በተለይ ደግሞ ምንድነው ባንኪንግ ስራ ላይ ቀልጣፋነት በጣም ወሳኝ ነው። ገንዘብ ምክንያቱም ጊዜ ገንዘብ ነው። አንድ ቀን ሲያድር ቫልዩ ዴት የምንለው ነገር አለና ገንዘብ ሲያድርና ሲውልና ወዲያው ሲደርስ እኩል አይደለም። ስለዚህ በቀልጣፋነት እንድናስተናግድ አስችሎናል የኮረስፖንደንት ባንኪንግ ሪሌሽንሺፓችን። ከውጭም ለሚመጣው ለምሳሌ ላኪዎቻችን ከውጭ ነው ገንዘብ የሚያጣላቸው። አንዳንዴ የቅድሚያ ክፍያ ይከፈላቸዋል፣ አንዳንዴ በሲኤዲ ይሰራሉ፣ ሌላ ጊዜ ደግሞ በሌተር ኦፍ ክሬዲት ከፍተው ይሰራሉ እና ከውጭ ከየትኛውም ዓለም ገንዘብ ሲላክላቸው በፍጥነት እንዲደርሳቸው ያስችላቸዋል። የኛ የውጭ ባንኮች ግንኙነታችን ጥሩ መሆኑ ለነሱ በፍጥነት እንዲደርሳቸው ለአስመጪዎችም በፍጥነት ለመክፈል ያስችላቸዋል። ያ ደግሞ መልካም ስምና መልካም ዝናን ያመጣል። ባንኮች ንግድ ባንኮች በተለይ ዋናው እንትናችን መሆን ያለበት ታማኝነት አንዱ ነው። ሌላው ደግሞ ቀልጣፋነት ሌላው ነው እና በዚህ ረገድ ምክንያቱም መልካም ስም የሚያሰጥህን ስራ መስራት አለብን። መልካም ስም ስላለን እና ስለነበረን በጣም እያደግን ነው በዚህ ስራ ላይ። ምክንያቱም የሀገር ውስጥ ላኪዎችና አስመጪዎች እየወደዱን ስለመጡ ካሉት ኢትዮጵያ ውስጥ ካሉ ተመራጭ ባንኮች እንደ አንዱ ወስደው እየመረጡን እየመጡ ነው። የውጭ ሰፕላየሮችም ባንክ ሲመርጡ ኢትዮጵያ ውስጥ ይመርጣሉ። ባይዘው ሰፕላየሮች በዚህ ባንክ ነው የምፈልገው ብለው የውጭ ሰፕላየሮች ይመርጣሉ እና ከሚመርጧቸው ባንኮች አንዱ አዲስ ኢንተርናሽናል ባንክ ነው። ያ እንድንሆን ያደረገን የኮረስፖንደንት ባንክ ሪሌሽንሺፓችን፣ መልካም አሰራራችን፣ ኤፊሽንሲ በቅልጥፍና ማስተናገዳችን፣ ክፍያ መፈጸማችን፣ እንደገና ደግሞ ፕሮፌሽናሊ የሙያዊ ስነ ምግባር የምንለው አለ። ሙያውን አውቀህ መስራት ያም ራሱ እርካታ ይሰጣል፣ ለሀገር ውስጥም ደንበኛ ለውጭው ማለት ነው። ይህንን በማድረጋችን እያደግንበት መተናል፣ ውጤቱን እያየነው መተናል። በጣም ስኬታማ አድርጎናል። እውነት ለመናገር በዚህ ከዓለም አቀፍ ባንኮች ግንኙነት ጋር ባለን መሰረታዊ የሆነ ጥሩ ግንኙነትና አሰራራችን የተሻለ ውጤት እያስመዘገብን መተናል። ተመራጭ የሆነ ነው በዚህ ማለት እንችላለን። መልካም። የዓለም አቀፍ የባንክ ግንኙነቶችን ስናነሳ ትልቅ ጠቀሜታ ያለው እንዳሉት ከኢምፖርትና ኤክስፖርት ጋር የተያያዘ ቢሆንም በዋናነት የሚነሳው ደግሞ በተለይም የፎሬን ከረንሲ ወይም ደግሞ የውጭ ምንዛሬ ጉዳይ ነውና በተለይ የውጭ ምንዛሬ የአዲስ ባንክን የውጭ ምንዛሬ ከመሙላት አንጻር ከዓለም አቀፍ ባንኮች ጋር ያላቸው ግንኙነት ምን ያህል ጠቀሜታ ነበረው የሚለውን ብናነሳ። ምንድነው የዓለም አቀፍ ባንኪንግ አሰራር ያው ድንበር ተሻጋሪ ነው። ድንበር ተሻጋሪ ስለሆነ የውጭውንም ሕግ ኮምፕላይ ማድረግ አለብን። ዓለም አቀፉን ሕግ አውቀ ነው ኮምፕላይ ማድረግ አለብን። አዘሲም ታይም የሀገር ውስጡንም ሕግ አውቀ ነው ኮምፕላይ ማድረግ አለብን። ሙያዊ ስነ ምግባር ይፈልጋል እና እንዳልኩ ነው ቅድም ጥሩ መልካም ስም በማምጣታችን ኤክስፖርተሮች ወደኛ ተስበዋል። ወደኛ ባንክ በሚሳቡበት ጊዜ ላኪዎች ማለት ነው በሚሳቡበት ጊዜ የውጭ ምንዛሪ ግኝታችንን እያሳደገው ይሄዳል ማለት ነው። የውጭ ምንዛሪ ግኝታችን እያደገ በሚሄድበት ጊዜ ደግሞ አስመጪዎችን በተሻለ ሁኔታ ማስተናገድ ያስችለናል። ምክንያቱም ባንክን ቅድም እንዳልኩ ማንኛውም ባንክ ታማኝነት ቀዳሚ ነው፣ መልካም ስም እሱም ቀዳሚ ነው። ሌላው ደግሞ ደንበኞች በሚፈልጉበት ጊዜ የሚፈልጉትን አገልግሎት ቃላችንን ጠብቀን በተለይ ፕሮሚስ የገባነውን ፕሮሚስ በመጠበቅ እንታወቃለን እና ጠብቀን እናስተናግዳቸዋለን። ከዚህ አንጻር ያለን የውጭ ባንኮች ግንኙነታችን አግዞናል። በኤክስፖርቱም በኢምፖርቱም የተሻለ ስኬት እንድናመጣ አግዞናል ብለን ነው የምናምነው። መልካም። ይህንን ካነሳን በተለይም ከሰሞኑ ባንኩ እያደረገ ስላላቸው ለውጦች እናንሳና ለስኬቱ የታመነ ብላችኋል። በተለይም እስኪ እሱንና የስያሜና የአርማ ለውጡ
መንስኤው ምንድን ነበር? ምክንያቱ ምን ነበር የሚለውን እናንሳ። ምንድነው መጀመሪያ ባንካችን የዛሬ 14 ዓመት ስራ ሲጀምር ቀዳሚ ምርጫው ብሎ እንደ መሪ ቃል ቀዳሚ ምርጫው እንደ አርማ ደግሞ አዲስ ኢንተርናሽናል ባንክ ብሎ የባንኩን ምጻረ ቃል በውስጥ አስገብቶ ነበር እንደ አርማ የሚጠቀም እና ያኔ ምንድነው ራሳችንን ነበር ተመራጭ አድርገን ይሄድ ነው ማለት ነው። ማለት ደንበኛው ራሳችን ላይ ነበር ትኩረት ያደረገን እኛ የናንተ ቀዳሚ ምርጫ ነን ብለን በሚል እና አሁን ባንኩ በ14 ዓመት ጉዞ የደረሰበት ደረጃ አለ። የባንኩ ራዕይ አለ። ወደፊት ደግሞ ልንደርስበት የምናስበው ነገር አለና ከዛ አንፃር አብሮን የሚሄድ ከሚቀጥለው ግባችን ጋር አሁን ካደረስንበት ደረጃ ጊዜውም ደግሞ ኢንቫይሮንመንቱ ከሚጠይቀው አንፃር አብሮን የሚሄድ ሎጎና ስም ያስፈልገናል በሚል ነው ወደ መቀየር የተነሳ ነውና ቀዳሚ ምርጫው ከሚለው ለስኬቶ ታማኝ ብለናል። ለስኬቶ ታማኝ ስንል አንደኛ ስኬታማነትን ነው፣ ሁለተኛ ታማኝነትን ነው። ሁለቱን ስንገልጸው እንዴት ነው? አዲስ ባንክ ጋር ስትመጡ ማለት ነው ወይም ደግሞ እኛ ጋር ስትሰሩ ታማኞች ነን፣ we keep our promise ማለት ነው። ባንካችን ላይ እንሰጣለን ብለን ያለውን አገልግሎት በታማኝነት ጠብቀን እንሰጣለን። ያ ብቻ አይደለም፣ ታማኝነት ብቻውን አይደለም ተፈላጊ። ታማኞች ሆነን እንደገና ደግሞ ስኬታማ እናደርጋቸዋለን ነው እያልን ያለነው እና ወደ ደንበኛችን ነው እየቀረብን ያለነው፣ ወደ ስቴክሆልደሩ ወደ ማህበረሰቡ ነው ሞር እየቀረብን ያለነው ማለት ጊዜውም የሚጠይቀው ነገር ስለሆነ እና የመሪ ቃላችንንና የባንካችንን ሎጎ ወይም አርማችንን ጊዜው ከሚጠይቀው ጋርና ባንኩ ከያዘው ራዕይ ጋር አብሮ እንዲሄድ ማድረግ ስላስፈለገን ነው እንግዲህ አሁን ይቀየር ነው። አንዳንዶች ከሚያነሱት ጥያቄ በተለይ እዚህ ላይ አዲስ ኢንተርናሽናል ባንክ የነበረው ኢንተርናሽናል የሚለው ወጥቷል እና ኢንተርናሽናል የሚለው የወጣበት ዓላማ ምንድነው? አዲስ ባንክ ብቻ የሆነበት ወይስ የራሱ የሆነ ሌላ መፍትሄ ያለው ወይስ ሌላ ምላሽ አለው የሚለውንም ማወቅ ይፈልጋል። አዲስ ኢንተርናሽናል ባንክ ልክ ነው እንደተባለው ወደ አዲስ ባንክ ቀይረናል። ኢንተርናሽናል የሚለው ገልጽ ያው ወደ አማርኛ በቀጥታ ስንተረጉመው ዓለም አቀፍ ማለት ነው። ዓለም አቀፍ ብለህ ስትል ደግሞ የሆነ ቦታ መወከል አለብህ። ቢያንስ ጎረቤት ሀገር ወይም የሆነ ቦታ ላይ ቅርንጫፍ ሊኖር ይገባል ዓለም አቀፍ ለመባል። በተለምዶ ነው የተባለው ይመስለኛል። የመጀመሪያዎቹ የባንኩ አደራጆች መስራቾች አዲስ ኢንተርናሽናል ባንክ ብለዋል። ባንኩ ግን ሲመሰረት ወደ ኋላ ልመልሳችሁና ባንኩ ሲመሰረት መጀመሪያ አዲስ ኮኦፐሬቲቭ ባንክ ተብሎ ነበረ የመጀመሪያዎቹ የባንኩ ባለቤቶች አደራጆች ያሰቡት። ምክንያቱም ባንኩ የተመሰረተው በማህበራት ስለሆነ ባለቤቶቹ ዋናዎቹ ባለቤቶች ማህበራት ስለነበሩ አዲስ ኮኦፐሬቲቭ ባንክ ብለው ነበር። በጊዜው ደግሞ አገሪቷ አሁንም ድረስ ያለ አይመስለኝም የማህበራት ባንክ ህግ አገሪቷ ስላልቀረጸች የግድ ማዕከላዊ ባንኩ ወደ ማንኛውም ንግድ ባንክ አይነት ስራ እንዲሰራ ባንኩ ስለተጠየቀ በዛ መሰረት ስሙ ተቀይሯል። አዲስ ኮኦፐሬቲቭ የሚለው አዲስ ኢንተርናሽናል ሲሉ ግን በኔ ግምት ማለት ነው ሲሉ የተለመደውን አዋሽ ኢንተርናሽናል ይባል ነበር፣ ንብ ኢንተርናሽናል ከኛ ቀድሞ የነበሩ ኢንተርናሽናል ባንኮችን በመከተል የተቀመጠ ነበረ። አሁን ግን በሂደት ስናየው በደንብ ስናየው ግን ኢንተርናሽናል የሚለው ስም ያው መቀየር እንዳለበት አግባብ እንዳልሆነ ያው ግልጽ ነው። ምክንያቱም ኢንተርናሽናል ካልን ዓለም አቀፍ አገልግሎት መስጠት አለብን። ኦፐሬሽን ነው ያለን፣ ዓለም አቀፍ ኦፐሬሽን አለን በኢንተርናሽናል ባንኪንግ ዲፓርትመንት፣ ግን ፕሬሰንስ ግን የለንም። ስለሌለን ያው ስሙን ኢንተርናሽናሏን አውጥተን አዲስ ባንክ ብለናል። በርካታ ጉዳዮችን አነሳን። ይህንን ካነሳን በተለይ አዲስ ባንክን ለደንበኞች ተመራጭ የሚያደርገው ይሄ የተለየ አገልግሎት አለኝና ደንበኞች በዚህ ምክንያት ይመርጡኛል እንዲል የሚያደርገው ባንኩን የተለየ የሚያስብለው ነገር ምንድን ነው የሚለውን እናንሳ። በርካታ ነገሮች አሉ። አዲስ ባንክ አሁን ይህን የምነግርህ እኔ ከእንትን አንጻር ነው። አዲስ ባንክ ደንበኞች አሉት፣ ባለድርሻ አካላት አሉት፣ ስቴክሆልደርስ የምንላቸው አጋር አሉት፣ አጋሮች ፓርትነሮች አሉት። አጋር የምንላቸው ኮረስፖንደንት ባንኮች፣ ማዕከላዊ ባንኩ፣ የተለያዩ የሐዋላ ድርጅቶች ምናምን እንደ አጋር እንሰራለን። እንደገና ደግሞ ባለድርሻ አካላት ደግሞ አሉ፣ ሰራተኛው አለ፣ ሼርሆልደሩ፣ ሌሎችም አሉ። ደንበኞቻችን ደግሞ በዋናነት አሉ ከኛ ጋር የሚሰሩና ከነሱ ባገኘነው ግብረ መልስ መሰረት ነው አሁን ይህንን መልስ የምሰጠው እና በሚሰጡን ፊድባክ
በተለይ ተመራጭ የሚያደርጉን ከባንክ ገንዘብ ማስተላለፍ ላይ እዚህ ከሀገር ውስጥ ባንክ ወደ ሌላ ባንክ ማስተላለፍ ላይ አርቲጂኤስ የሚባል አሰራር አለ። ሌሎች ባንኮችም ይሰሩታል፣ ሁላችንም እንሰራዋለን። ግን እኛን ተመራጭ የሚያደርገው በቀልጣፋነታችን ነው። አንድ የአዲስ ባንክ ገንዘብ አስቀማጭ በጠየቀው ሰዓት ያስቀመጠውን ገንዘብ ማለት ነው በጠየቀው ሰዓትና በፈለገው መጠን ወደ ሌላ ባንክ ማስተላለፍ ይችላል። ሌሎች ባንኮችም ያስተላልፋሉ። እኛ ግን የተሻለ በቅልጥፍና እናስተላልፋለን። በዛ እንደሚመርጡን ይነግሩናል። ከባንክ ያለው ማስተላለፍ የተሻለ አገልግሎት እንደሆነ ይነግሩናል። ሌላው የሚመርጡን በዚሁ ቅድም በነገርኩ በዓለም አቀፍ ባንክ አሰራር ነው። ዓለም አቀፍ ባንክ አሰራር ላይ በተለያየ ምክንያቶች አንደኛው የዓለም አቀፍ ባንኪንግ ወይም ደግሞ ሪሌሽንሺፓችን በተለያየ ዓለም ላይ ያለው ስርጭት ቀልጣፋ አገልግሎት እንዲሰጣቸው በማስቻሉ ግልጽነትን አሰራራችን ደግሞ ግልጽነት ያለውና ሙያዊ ስነ ምግባርን የተከተለ በመሆኑ በተለይ ደግሞ ኢምፖርተሮች ፓርቲኩላር አስመጪዎች ደግሞ የሚመርጡን ለውጪ ሰፕላየሮቻቸው በወቅቱ ስለምንከፍልላቸው ወይም ደግሞ በፍጥነት ስለምንከፍልላቸው በዛ በጣም ደስተኞች ስለሆኑ ከኛ ጋር መስራትን ይመርጣሉ። በዚህ አንዱ የምንታወቅበት ነው። ሌላው ሞባይል ባንኪንጋችን ነው። ሞባይል ባንኪንጋችን ዘመናዊ ነው፣ ግን እኛን የሚመርጡበት ምክንያት በአንድ ጊዜ እስከ 100,000 ብር ድረስ ማስተላለፍ ይችላሉ እና ያንን እስከ 100,000 ብር ድረስ ማስተላለፍ በመቻላቸው እኛን እንደሚመርጡን ይነግሩናል። ሌላው ኮርፖሬት ገቨርናንሳችንም ባይዘው የተለየ ነው። አዲስ ባንክ ከላይ ከቦርዱ ጀምሮ ከጄኔራል አሴምብሊው ቦርዱ ማኔጅመንቱ ድረስ ያለው የኮርፖሬት ገቨርናንስ ስትራክቸሩ ያለው የስራ ክፍፍሉ ቁጥጥሩ እና ስርዓቱ እንትን ነው። ኢቭን ብሔራዊ ባንክን ማዕከላዊ ባንክን ሌሎች ኮረስፖንደንት ባንኮቻችንን የሚያረካ ነው ብለን ነው የምናምነው እና በዚህ ተመራጮች ነን ብለን ዋናዎቹን ነው የምነግርህ። እንግዲህ በብዙ ነገር ትመረጣለህ። ዋናዎቹ ግን እነዚህ ናቸው ባንኩ የሚመረጥበት። መልካም፣ በርካታ ጉዳዮችን አነሳን። የማጠቃለያ እናድርገውና ለደንበኞቻችሁም ለአጠቃላይ ለባንኩም ዘርፍ ላይ ላሉ ሰዎች ማስተላለፍ የሚፈልጉት መልእክት ካለ እናንሳና እናጠቃልላለን። ደንበኞቻችን ያው እንግዲህ እናመሰግናለን። ዋና ማመስገን ነው የምፈልገው። ምክንያቱም ባንክ ያለ ደንበኛ ምንም ነገር ነው። ገንዘብ አስቀማጩ ደንበኛ ነው፣ ተበዳሪው ደንበኛ ነው፣ ኢምፖርተሩም ኤክስፖርተሩም ገንዘቡን የሚያመጣውም የሚወስደውም ደንበኛ ነውና በዛ መሀል ባንኩን ውጤታማ የምናደርገው በደንበኞች መሰረታዊ ነገር ደንበኞቻችን ናቸውና እስካሁን ድረስ አብረውን ለሰሩ ደንበኞቻችን በጣም እናመሰግናለን። ለማመስገን ነው የምፈልገው በባንኩ ስም። ለሌሎችም ባለድርሻ አካላት ደግሞ እስካሁን ድረስ ለሰጡን ሰፖርት በተለይ ማዕከላዊ ባንኩ፣ ሌሎች የውጭ ባንኮች ከኛ ጋር አብረው የሚሰሩ እንደ ኢትዮጵያ ሺፒንግ ላይንስ ሌሎችም አሉ አብረውን የሚሰሩ ባለድርሻ አካላትና ፓርትነሮቻችን፣ የሐዋላ ድርጅቶች አሉ ዓለም አቀፍ አብረውን እየሰሩ ያሉ እስካሁን ለሰጡን ሰፖርት እጅግ በጣም እናመሰግናለን። ለማመስገን ፈልጋለሁኝ። ለወደፊቱም እንግዲህ አብረን እንቀጥላለን። መልካም። ወይዘሮ ኮከብ የአርቲስት ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን አርቲስት ቢዝነስ ካፌ ፕሮግራማችን በአዲስ ባንክ በመገኘት በተለይም የስያሜና የአርማ ለውጥ ካደረገ በኋላ ባንኩ ምን እያከናወነ ነው፣ ከዚህ በፊት ሲያከናወናቸው ተግባራቶች ምንድናቸው፣ በዓለም አቀፍ የባንክ ግንኙነት ውስጥ ምን እያከናወነ ነው የሚሉትን ጥያቄዎች አንስተን ወደ እናንተ አቀረብን። ከቀሪ የአርቲስት ቴሌቪዥን ዝግጅቶች ጋር መልካም ቆይታ።